ሄሎ ሃይ እንደናችሁ ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ ማቀርብላችሁ የዶሮ አሰራር ነው። በነገራችን ላይ እንኳን ለአዲስ አመት በሰላም አደረሳችሁ። ለሁሉም ለመላው ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ላለው። ቀጣዩ ምንድነው መሰላችሁ የምሰራው ቪዲዮ የዶሮ አሰራር ነው። ዶሮ እንዴት እንደሚሰራ ሁላችንም የራሳችን መተዳለን የራሳችን ስታይላለን። እኔም የራሴን ነው የምሰራላችሁ እንዴት እንደሚሰራ ብዙዎቻችሁ ጠይቃችሁኛል። ጥሩ ወቅት ስለሆነ አሁን ዛሬ ዶሮ ነው አሰራሩን ማሳያችሁ ምን እንዳለ እገልጽ ነው ማለት ነው። እዚህ ጋር በርበሬ አለኝ። በርበሬ የታወቀ ነው። ሁሉም ቅመም የተለያዩ ቅመሞች የገቡበት ነው። የኛ በርበሬ ታውቁታላችሁ። ይሄ ፌመስ ምግባችን ነው። ሌላ ደግሞ ዘይት አለኝ። ዘይት የተጠቀምኩት ኦሊቭ ኦይል ነው። የምግብ ኦሊቭ ኦይል አለ ብትጠቀሙ በጣም አሪፍና ምርጥ ነው የሚሆነው። ነጭ ሽንኩርት አለኝ። እዚህ ጋር እንቁላል አለኝ። እዚህ ደግሞ መከለሻ ያስፈልገናል፣ ጨው ያስፈልገናል ማለት ነው። ቅቤ ያስፈልገናል። እነዚህ ያስፈልጉናል። ዶሮንና ሽንኩርቱን ደግሞ አሳያችኋለሁ። እሺ ይኸውላችሁ ቅድም ያያችሁ ብዙ ነገሮች አሉ። ሌላው ትልቁ ምንድነው ሽንኩርት ያስፈልገናል። ያው ሽንኩርት ብዙ ነው። እንደ ዶሮአችሁ ብዛት መክተፍ አለባችሁ። ያው ብዙ ሽንኩርት ያስፈልገናል። ትልቁ ዶሮ ሽንኩርቱ ነው። በጣም ቆንጆና ምርጥ የሚያደርግልን ማለት ነው። ሽንኩርት አለኝ እዚህ ጋር የተዘፈዘፈ ዶሮ አለኝ። ዶሮአችሁን እስከሚቁላላ ነው በደንብ ማጠብ አለባችሁ። እንዲያርጋችሁ ንጹህ መሆን አለበት። ዶሮአችሁ በሎሚ በጨው ዘዝፋችሁ በጣም ካጠባችሁት ምርጥና አሪፍ ወጥ ይመጣል። ወጥ ስትሰሩ የዶሮ ወጥ እስከ 6 ወር ፍሬዘር አድርጋችሁ መጠቀም ትችላላችሁ። ምርጥና አሪፍ ቪዲዮ ነው። ብዙዎቻችሁ ጠይቃችሁኛል። አሪፍ ነው። አብረን እናያለን። እሺ ይኸውላችሁ ትልቅ ድስት ያስፈልገናል። ኦፍኮርስ ሁላችንም የምናውቀው ነው። ከዛ ሽንኩርታችንን እንጨምራለን። ሽንኩርታችንን በዛ ማለት አለበት። ትልቁ ቴስት ሽንኩርት ነው። ሽንኩርታችሁን ስታበስሉ ረጋ ብላችሁ ቀስ ብላችሁ አብስሉ። ጋዛችሁን መካከለኛ አድርጋችሁ ከዛ ምርጥ ዶሮና አሪፍ መጣልናል። ይሄው ለረጅም ሰዓት የሚፈጀው ዶሮ ማለት ነው። የእናንተም እንደዛ ነው። ያው ሁላችንም ኢትዮጵያኖች። አሁን ምንድነው የማደርገው? እከድነዋለሁ። በደንብ አድርጌ አበስለዋለሁ። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ሽንኩርቱ በደንብ እየበሰለ ነው። በደንብ መብሰል አለበት። ይሄው እዚህ ጋር ደረጃ ደርሷል። ምን እንጨምራለን? ዘይታችንን እንጨምራለን። ዘይት በደንብ ነው የሚያስፈልገው። ቅቤም በደንብ ያስፈልገዋል። ይሄንን በደንብ አድርገን እናሻለን። ከዘይቱ ጋር በደንብ ዘይቱ መብሰል አለበት። ከሽንኩርቱ ጋር በደንብ እንዲሆነ ይታሻል። እንጨምራለን ዘይት። ነጭ ሽንኩርት እንደነገርኳችሁ እኔ በዛ ሲል ነው የምወደው። ነጭ ሽንኩርት አስፈላጊ ነው። ነጭ ሽንኩርቱንና ዘይቱን በደንብ አድርገን ከሽንኩርቱ ጋር እንጠብሰዋለን። በርበሬ ከመግባቱ በፊት ዘይቱና ነጭ ሽንኩርቱ ተዋህዶ በደንብ ይጠበሳል። ሽንኩርቱ ዘይቱን እስከሚተፋ ድረስ። ከዛ ቀጣዩን አብረን እናያለን ማለት ነው። እሺ ይኸውላችሁ ከአንድ ሰዓት በላይ ነው የተጠበሰው። ረጅም ሰዓት ነው የሚፈጀው። ግድ ይላል። ሽንኩርቱን ነጭ ሽንኩርቱን አብሮ መጠበስ አለበት። ከዛ ምን እንጨምራለን? በርበሬ እንጨምራለን። በርበሬያችንን በደንብ አድርገን እናሻለን ማለት ነው። በርበሬያችን ግድ ይላል። በቃ እንዲያረግን በርበሬያችንን ውሃ ጠብ እያረግን እንዳያርብን በደንብ እናሻለን። በርበሬያችሁን ስታሹ እንትን አድርጉ። በደንብ እሹ። ካለበለዛ ምንድነው የሚሆነው? በርበሬያችሁ እንትን አይልም። ካታሸ ዶሮም ጥሩ አይመጣላችሁ። በርበሬያችሁን እያሻችሁ እየጨመራችሁ ይሄ ራሱ ከ2 ሰዓት በላይ ይፈጃል። ሰዓታችሁን ማከለኛ አድርጋችሁ እያሻችሁ ከዛ በኋላ ቀጣዩን አብረን እናያለን። እንደነገርኳችሁ በርበሬያችንን በደንብ ማሸት አለብኝ። ትንሽ በርበሬ ጨምራለሁ እኔ። የኔ በርበሬ በጣም ከለር አይሰጥም። በኋላ ወጡ ላይ ነው በቃ ቆንጆ ሆኖ የሚታየው። ይሄን በደንብ እናሻለን። በርበሬውን፣ ዘይቱን፣ ሽንኩርቱን በደንብ እናሻለን። ጋዛችንን ወይም የምናበስልበትን ቀንሰን መካከለኛ አድርገን እንዳያርብን ማጠብ እያደረግን እናሻለን። እንደዚህ አድርገን ቀጣዩን አብረን እናያለን። እሺ ይኸውላችሁ እዚህ ጋር ደርሶ ዋው እንዴት ደስ እንደሚል ነው። በስሏል። ከ2 ሰዓት በላይ ፈይቶብኛል የኔ ጋዝ። ከዛ በላይ ፈይቷል። ጋዜን በጣም ቀንሾ ነው የማበስለው። አያችሁ በቃ ምንም ያረረ የለም።
ቃጠለ የለም። ለምን ማከለኛ አድርጋችሁ በደንብ ካበሰላችሁት እንደዚህ ይሆናል ማለት ነው። ምን ታረጋላችሁ? እንደዚህ ዶሮአችሁን እንደዚህ ትሰነጣጥቁታላችሁ። ለምን ቅባቱ ውስጡ ይገባና ምርጥና አሪፍ ይመጣልናል ማለት ነው። ይሄንን ጨምራለን። ይሄንን በደንብ አድርገን እንጠብሳለን ማለት ነው። በደንብ አድርገን አብረን እናዋሃዳለን። ከዛ ቀጣዩን አብረን እናያለን ማለት ነው። ይሄው እንደዚህ እናደርግና ዶሮአችንን ደግሞ እንዲያርገን በደንብ አድርገን እናበስላለን ማለት ነው። አብረን እንጠብሳለን ከሽንኩርቱ ጋር። ምርጥና አሪፍ ዶሮ ነው የሚመጣው። እንቁላላችሁን ትጥላላችሁ። ከዛ ይሄንን በደንብ አብስለን ይሄም ያው ከ40 ደቂቃ በላይ ይፈጃል ማለት ነው። ለምን እኔ ጋዜ በጣም ቀንሾ ስለማበስለው ነው። ስለዚህ ከ40 ደቂቃ በኋላ ተመልሰን እንገናኛለን። በመሃል ዋጠብ እያደረጋችሁ ታበስላላችሁ ዶሮአችሁን ማለት ነው። እሺ ይኸውላችሁ አያችሁ ዶሮ ይኸው ተብራርቶ በደንብ እየበሰለ ነው። በስሏል ማለት ትችላላችሁ። ለ40 ደቂቃ በደንብ አብስየዋለሁ። ምንድነው የምናደርገው? ውሃ እንጨምራለን፣ እንከልሳለን ማለት ነው። የሚበጣልን ያህል ዶሮ ውሃ እንከልሳለን። ከዛን ይሄንን ደግሞ ውሃውን በደንብ አድርገን ደግሞ እናበስላለን። እሱንም ጋዛችንን በጣም ቀንሰን በቃ እናበስላለን ዶሮአችንን ማለት ነው። ቀጣዩን አብረን እናያለን። ምርጥና አሪፍ ዶሮ ነው። ስራውን አይታችኋል። በጥንቃቄ ስሩ። ጋዛችሁን በጣም ቀንሱ። ከዛ ምርጥና አሪፍ ዶሮ ይመጣላችኋል። እሺ ይኸውላችሁ ጋዛችሁን ቀንሳችሁ እንደዚህ ስታበስሉት ምርጥና አሪፍ መጥቷል። ይኸውት እንዴት እንደሚያምር። ምን እንጨምራለን? ቅቤ ለመጨረሻ እንጨምራለን ማለት ነው። ከዛም ቅቤያችንን በደንብ እናዋህዳለን። ከዛ ምን ታደርጋላችሁ? በጎን እንቁላላችሁን ትጥላላችሁ። የእንቁላል እየበሰለ ነው። ከዛ በቃ በደንብ እናብስልና ቀጣዩን አብረን እናያለን። ምርጥና አሪፍ ነው ይመጣላችሁ። ጋዛችሁን ቀንሳችሁ ማከለኛ አድርጋችሁ ካበሰላችሁት እንዲህ ሲያር ምርጥና አሪፍ ዶሮ ይመጣላችሁ ማለት ነው። ቀጣዩን አብረን እናያለን። እሺ ይኸውላችሁ ዶሮ ደርሶ እዚህ ጋር አምሯል። ዋው እንዴት እንደሚያምር ብሉኝ ይላል። ምን እጨምራለሁ መሰላችሁ? መከለሻ አላበዛ በመጠኑ ትንሽዬ ነው ማለት ነው። መከለሻችንን አብረን እንደዚህ አድርገን እና ደንብ እናዋህዳለን። ጋዛችሁን ቀንሳችሁ ከሰራችሁ እንደዚህና ምርጥ በጣም ረጅም ሰዓት ከ3 ሰዓት በላይ ፈርቷል ይሄ ዶሮ። ከዛ ምን ጨምራለሁ? እንቁላላችሁን እንደዚህ ስንጥቅ ታደርጉታላችሁ። ይሄው እንደዚህ ሰነጥቁታላችሁ። እንቁላል እንጨምራለን። የዛሬ ቪዲዮ ይሄን ይመስል ነበረ። በጠረጴዛ ዙሪያ እንገናኛለን። ይኸውላችሁ የዛሬ የዶሮ አሰራሪ ቪዲዮ ይሄን ይመስል ነበረ። በጣም ረጅም ሰዓት ከ3 ሰዓት በላይ የፈጀብኝ። ለምን እሳቴን ቀንሼ ነው የሰራሁት። እያያችሁ ነው። ምንም የተቃጠለ ነገር የለም። በጣም በስሎ ምርጥና አሪፍ ነው ይመጣልኝ። እናንተም እንደዛ አድርጋችሁ ስሩና ተመገቡ። ብዙዎቻችሁ ጠይቃችሁኛል። የዶሮ መገነጣጠል ደግሞ ቪዲዮ ላይ እሱ ቼክ ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄን መስል ነበር። የዓመት ሰው ይበላል። መልካም በዓል ለመላው ለኢትዮጵያ ሕዝብ በሙሉ እመኛለሁ። በሌላ ቪዲዮ እስከምንገናኝ ቻው።